የአዲስ አበባ ባለቤትነት እሰጥ አገባ፣ የቋንቋና የሰንደቅ ዓላማ አዲስ ስምምነት፣ የሀገራዊ ምክክር ኮሚሽን ውጥረት ወዴት እያመራ ነው? ሰላም ጤና ይስጥልን ውድ ተመልካቾቻችን፣ በዛሬው የፖለቲካ ትንታኔያችን ሙሉ የሀገሪቱን ዓይንና ጆሮ አትኩራ እየጠበቀችበት ባለው ሀገራዊ ምክክር መድረክ ዙሪያ የተከሰቱትን እጅግ አነጋጋሪና አጣዳፊ ሁኔታዎችን ይዘንላችሁ ቀርበናል። በ4000 ጉባኤተኞች ጸድቆ ፍጻሜ ያገኛል ተብሎ በጉጉት ሲጠበቅ የነበረው የምክር ሀሳቦች ሰነድ በድንገት ባልተጠበቀ ውጥረትና አለመግባባት ምክንያት ሳይጸድቅ ቀርቷል። የጉዳዩ ማዕከል ደግሞ ያለችው ሁልጊዜም የፖለቲካ ትኩሳት ማገድ የሆነችው መዲናይቱ አዲስ አበባ ናት። የኦሮሚያ ክልል ተወካዮች ባነሱት ጠንካራ ቅሬታ ምክንያት የታገደው የምክር ሀሳብ ማጽደቅ ሂደት ሀገራዊ ምክክሩን ወዴት እየወሰደው ነው? አዲስ አበባን በተመለከተ በ500 የስራ ቡድን ደረጃ የተደረሰው ስምምነት ለምን ፈረሰ? የሰንደቅ ዓላማው አርማና የፌዴራል ስራ ቋንቋዎች ዙሪያ የተደረሱት አዳዲስ ስምምነቶችስ ምን አንድምታ አላቸው? አብራችሁን ቆዩ። ዝርዝር መረጃውን አብረን የምንመለከት ይሆናል። የአዲስ አበባ አጀንዳ የብሔራዊ ምክክሩ ዋና የፈተና ድንጋይ ሆኗል። በሀገራዊ ምክክር መድረኩ ከተነሱ በርካታ ታላላቅ አጀንዳዎች መካከል የፋይናንስ የፖለቲካና የሕግ ማዕከል የሆነችው የአዲስ አበባ ጉዳይ ቀዳሚውን ስፍራ ይዟል። በትላንትናው ዕለት በ500 አባላት ባሉት የስራ ቡድን ደረጃ በንባብ የቀረበው ሰነድ ግልጽ ስምምነት ላይ ተደርሶበት እንደነበር ተገልጾ ነበር። የከተማዋ አስተዳደራዊ ሁኔታን በተመለከተ አዲስ አበባ የፌዴራል ዋና ከተማ ሆና ራሷን በራሷ የማስተዳደር ሙሉ መብት እንዲኖራትና ነዋሪዎቿ ከንቲባቸውን በቀጥታ የመምረጥ መብታቸው እንዲጠበቅ ሙሉ በሙሉ ተስማምተዋል። በተጨማሪም የልዩ ጥቅም ማሻሻያን በተመለከተ በሕገ መንግስቱ ላይ ለኦሮሚያ ክልል ተሰጥቶ የነበረው ልዩ ጥቅም የሚለው ድንጋጌ ወደ የጋራ ጥቅም እንዲቀየርና የሁለቱንም አካላት ግንኙነት በፍትሃዊነት እንዲስተካከል ስምምነት ላይ ተደርሶ ነበር። ይሁን እንጂ ሂደቱን ወደ አዲስ ውጥረት የከተተው የኦሮሚያ ክልል መቀመጫነትና የዋስትና ጥያቄ እንደ አዲስ መነሳቱ ነው። የኦሮሚያ ተወካዮች ቅሬታና የዋስትና ጥያቄ ነገሩን ይበልጥ አባብሶታል። ጉዳዩን በስፋት እንመልከተው። የኦሮሚያ ክልል ተወካዮች ቀደም ሲል በልዩነት ተይዞ የነበረውን ምክር ሀሳብ ዳግም በማንሳት አዲስ አበባ የኦሮሚያ ክልል ዋና ከተማ መሆኗ በሕገ መንግስቱ በግልጽ መደንገግ አለበት የሚል ጥያቄን አቅርበዋል። የኦሮሚያ ተወካዮች እንደሚያስረዱት ጥያቄው ተጨማሪ የፖለቲካ ስልጣን የመጫን ሳይሆን የዋስትና ጥያቄ ነው። በኢህአዴግ ዘመን የክልሉ መስተዳደር ከአዲስ አበባ ተነቅሎ ወደ አዳማ የተዘዋወረበትን ታሪካዊ አጋጣሚ በማስታወስ ወደፊት በሚቀያየሩ መንግስታት ወጡ ገቡ የሚል ስጋት እንዳይደቀንባቸው የህግ ዋስትናን ይሻሉ። በሌላ በኩል ከአዲስ አበባና ከሌሎች አካባቢዎች የመጡ ተመካካሪዎች የሌሎች ክልሎች መቀመጫ በህገ መንግስት ያልተጻፈበት ሁኔታ እያለ የኦሮሚያ ብቻ ተለይቶ መጻፉ አላስፈላጊ ልዩነት ይፈጥራል፣ እንዲሁም የከተማዋን ነዋሪዎች የማፈናቀልና የባለቤትነት ስጋትን ያሳድራል ሲሉ ይሞግታሉ። በ500 አባላት ቡድን ደረጃ በንባብ ጸድቆ ያለቀን ጉዳይ አድሮ እንደ አዲስ ማፍረስ የኮሚሽኑን አሰራር ይጥሳል በሚል በርካታ ተሳታፊዎችም ተቃውሟቸውን እያሰሙ ይገኛሉ። ታዲያ በዚህ ምክንያት ነሐሴ 12 እና 14 ቀን 2018 ዓ.ም ለ4000 ጉባኤተኞች ይቀርባል ተብሎ የነበረው ሰነድ ሳይጸድቅ ቀርቶ ከፖለቲካ ፓርቲዎች፣ ከሃይማኖት አባቶች፣ ከከንቲባዎችና ከሀገር ሽማግሌዎች የተውጣጣ ልዩ ኮሚቴ ጉዳዩን በድጋሚ እንዲመረምር ተመድቧል። ወደ ቀጣይ ጉዳያችን ስናመራ የሰንደቅ ዓላማ ቋንቋና ብሔራዊ መዝሙር ስምምነቶችን በተመለከተ ያዝንላችሁን ሰፋ ያለ መረጃ እንመለከታለን። ሰንደቅ ዓላማን በተመለከተ የተላለፈው ውሳኔ ምንድነው? ከአዲስ አበባ አጀንዳ ውጪ ባሉት ዋና ዋና ሀገራዊ ጉዳዮች ላይ ግን ተመካካሪዎች ታሪካዊ የሚባሉ ስምምነቶች ላይ መድረሳቸውም ተገልጿል። የመጀመሪያው የሰንደቅ ዓላማ ጉዳይ ላይ ነው። ቢጫና ቀይ ቀለሞቹ እንዳሉ እንዲቀጥሉ በሙሉ ስምምነት የተደረሰ ሲሆን በማሉ ያለው አርማ ግን እንዲቀየርና አካታች በሆነ መልኩ እንደ የህዳሴ ግድብ የአድዋ ድል ወይም የእርግብ ምልክት በህዝብ ውሳኔ ወይም በቀጣይ ውይይቶች እንዲወሰንም ተስማምተዋል።
አቅርበዋል። በሁለተኛው አጀንዳቸው የቋንቋ ፖሊሲን በተመለከተ በአሁኑ ነባራዊ ሁኔታ ሀገሪቱ አንድ ብሔራዊ ቋንቋ እንደማያስፈልጋት ስምምነት ላይ ተደርሷል። የፌዴራል የስራ ቋንቋዎችን በተመለከተ አማርኛ፣ አፋን ኦሮሞ፣ ትግርኛ፣ አፋርኛና ሶማሊኛ የፌዴራል የስራ ቋንቋዎች እንዲሆኑ በቀጣይም ሌሎች የሀገሪቱ ቋንቋዎች በደረጃም እንዲካተቱ ምክረ ሀሳብ ቀርቧል። በተጨማሪም ብሔራዊ መዝሙርን በተመለከተ አሁን ያለው ብሔራዊ መዝሙር ያለምንም ለውጥ እንዳለ እንዲቀጥልም ተስማምተዋል። ይህ በሀገራዊ ምክክር ኮሚሽኑ ዘንድ የተከሰተው የሰሞኑ ውጥረት የኢትዮጵያ የፖለቲካ ችግሮች ምን ያህል ስር የሰደዱና ጥንቃቄ የሚሹ መሆናቸውን ያሳያል። አዲስ አበባን የፌዴራል ተጠሪና ራሷን በራሷ የምታስተዳድር ማድረግ የከተማዋን ነዋሪዎች መብት የሚያስከብር ቢሆንም የኦሮሚያ ክልል የሚያሳየውን የታሪካዊና ስነ ልቦናዊ ዋስትና ጥያቄ ሳይመልሱ ማለፍ ሂደቱን አወዛጋቢ ያደርገዋል። በአንጻሩ ደግሞ የኦሮሚያን ጥያቄ ለማስተናገድ የሚደረግ ማንኛውም ህገ መንግስታዊ ማሻሻያ የሌሎችን ክፍሎች ስጋት እንዳይጭር መጠንቀቅ ያስፈልጋል። በቀጣይ በተቀረው ልዩ ኮሚቴ የሚሰጠው ውሳኔ የመላው ሀገራዊ ምክክሩን ስኬትና ውድቀት የሚወስን ወሳኝ ማዕዘን ይሆናል ተብሎም ይጠበቃል። ወደ ቀጣይ ጉዳያችን ስናመራ ነሐሴ 14 ቀን 2018 ዓ.ም ረፋድ ላይ በትግራይ ክልል መቀለ ከተማ ሁለት ቦታዎች ላይ በተፈጸመ የድሮን ጥቃት 13 ሰዎች ከባድና ቀላል ጉዳት እንደደረሰባቸው የክልሉ ኮሚኒኬሽን ቢሮ ኃላፊ ለመረጃ ምንጫችን አረጋግጠዋል። ኃላፊው የተፈጸመው የድሮን ጥቃት መኖሪያ ቤቶች ላይ ማረፉን ተናግረዋል። በጉዳዩ ላይ ከኢትዮጵያ መንግስትም ሆነ ከመከላከያ ሰራዊት እስካሁን የተባለ ነገር የለም። የክልሉ ኮሚኒኬሽን ቢሮ ኃላፊ የኢትዮጵያን መንግስት ለመውጋት በሚል ከኤርትራ ጋር የተጀመረ ግንኙነት እንደሌለ ገልጸው ሆኖም ለዚሁ ዓላማ በሀገር ውስጥ ከሚንቀሳቀሱ ኃይላት ጋር ወደ ህብረት እያደገ ያለ ያሉት ግንኙነት መኖሩን አረጋግጠዋል። በትግራይ ክልልና በኢትዮጵያ መንግስት መካከል የሰላም ድርድር መጀመሩን የሚገልጹ ዘገባዎች ሐሰት መሆናቸውን ኃላፊው አረጋግጠዋል። ነሐሴ 14 ቀን 2018 ዓ.ም ከቀኑ 5 ሰዓት ላይ በትግራይ ክልል መቀለ ከተማ ሁለት ቦታዎች ላይ ተፈጸመ በተባለ የድሮን ጥቃት ጉዳት የደረሰባቸው እናቶችና ህጻናት ወደ ሆስፒታል መግባታቸውን የትግራይ ክልል ኮሚኒኬሽን ቢሮ ኃላፊ ዶክተር አብርሃ ሀጎስ ለመረጃ ምንጫችን አረጋግጠዋል። ኃላፊው ሰሞኑን መሰል የድሮን ጥቃቶች በራያ አላማጣ መረዋ የሚባል ትምህርት ቤት ላይ፣ በሽራሮ ነሐሴ 12 ደግሞ በእንደርታ ወረዳ ውስጥ አንድ ጎጥ ላይ ጥቃት መፈጸሙን በተለይ ደቡባዊ ዞን ላይ ተፈጸመ ባሉት ጥቃት ንጹሃን ሰዎችና እንስሳት መጎዳታቸውን ገልጸዋል። እነዚህ ጥቃቶች እየተፈጸሙ ያሉት በምን ምክንያት እንደሆነ ኃላፊው ማብራሪያም ሰጥተዋል። ቅድሚያ ለሰብአዊ መብቶች ኢትዮጵያ የተባለው ሀገር በቀል የሲቪክ ድርጅት በትግራይ ክልል ሰኔ ላይ ሽራሮ ከተማ አቅራቢያ በተፈጸመ ድሮን ታጣቂዎቹ ሳይሆኑ እንዳልቀሩ የሚገመቱ 30 ሰዎች መገደላቸውን ከሁለት ሳምንታት በፊት ደግሞ በራያ አካባቢ ተመሳሳይ የድሮን ጥቃት መፈጸሙን ገልጾ ነበር። በዚህ ጉዳይ ላይ ከኢትዮጵያ ፌዴራል መንግስትም ሆነ ሀገር መከላከያ ሰራዊት የተባለ ነገር የለም። የጦር ኃይሎች ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በሰራዊቱ የልዩ ዘመቻዎች እዝ የ2018 የስራ አፈጻጸም ውይይት ማጠቃለያ ላይ ተገኝተው ነሐሴ 8 ቀን 2018 ዓ.ም ሰጡት በተባለው መመሪያ ኢትዮጵያ በተደጋጋሚ በህወሓት ክደት የተፈተነች ነገር ግን ጸንታ የቆመች ሀገር መሆኗን መናገራቸው ተጠቅሷል። ኤርትራ፣ ህወሓት፣ ፋኖና የኦሮሚያ ነጻነት ሰራዊት ጽምዶ የተባለ ጥምረት ቀርጸው ህዝብን ለስቃይና መከራ በመዳረግ ደካማ ኢትዮጵያን ለማየት ጓግተው እየሰሩ መሆኑን ስለመናገራቸው በመከላከያ ሰራዊት የፌስቡክ አምድ መረብ ላይ ተጽፏል። የትግራይ ክልል ኮሚኒኬሽን ቢሮ ኃላፊ ግን የኢትዮጵያ መንግስት ለመውጋት ከኤርትራ ጋር የተጀመረ ግንኙነት እንደሌለ ገልጸው ሆኖም ለዚሁ ዓላማ በሀገር ውስጥ ከሚንቀሳቀሱ ኃይላት ጋር ወደ ህብረት እያደገ ያለ ያሉት ግንኙነት መኖሩን አረጋግጠዋል። በሌላ በኩል በትግራይ ክልልና በኢትዮጵያ መንግስት መካከል ኬንያ ውስጥ የሰላም ድርድር መጀመሩን የሚገልጹ ዘገባዎች መኖራቸውን ያነሱት የስራ ኃላፊው ይህ ሐሰት ነው ብለዋል። እንዲያም ሆኖ በክልሉ በኩል ለእውነተኛ የሰላም ድርድር ዝግጁነት አለ ሲሉም ተናግረዋል። በትግራይ ክልል እየተፈጸመ ነው ስለሚባለው የድሮን ጥቃት የመንግስትን ምላሽ ለማካተት የተደረገው ጥረትም አልተሳካም። ወደ ተመልካቾቻችን ለእሳቱ የነበረን መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ መልካም ቆይታ